እኔ ምንም ነገር አልሰማም። በቃ ኪራ ምንድነው? ምን ማለት ነው? ምንድነው? አዘጋጃለሁ። ምንድነው? ወንድሜ ሻንጣሽን አዘጋጅ። እቃ የረሳሽው እቃ ካለ ምን ነው? ያንቺ ሙሉ እስከዛሬ እንትናንኩ የትም አይደል? ሰላም እኔ ወጣሽ እንታለቅሻለሽ። ሰላም እኛ ብዙ ለፍተናል። ኧረ ኪራ ተው በእናትህ ብዙ ለፍተናል። እኛ ሁሉንም ነገር ከተሻለው አንተ ተረጋጋሽ። አንተ የሚረዳኝ ሰው የለም እንዴ? አብረን ሁሉ ነገሮች እንድናስተካክል ነው እንጂ እንደዚህ ሻንጣ ይዘህ በቃ ማንንም እንደዚህ አልሰማም ምናምን ማንንም ማለት የተዘጋጀ ነው። የሆነ በቃ ምንም ማድረግ አልቻልኩም። ለምን አትረጋጋም? ለምን አትሰማንም? እኛ ነው ለምን አትሰማን? አካበለሽ ምን ማውቃና ንቆን ሐሳብ አራርቆን መፍትሄ ላይሆን መለያየቱ መደማመጥ ርቆን ግለኝነት ከንቱ እንዳልተፋቀን ለየን ከስንቱ ወይኔን አልደላኝ ወይሷ አልተመቻት እንጃልኝ እንጃ መላጥቻ። ሰላም የውብዬ ቤተሰቦች እንዴት ናችሁ? አለው ነው እግዚአብሔር ይመስገን ክብሩ ይስፋ። እንግዲህ አሁን አመጣጤ ካሹ ጋር ያለውን ነገር ላወራበት ነው። ስለ ውብዬ ያለውን ነገር የወሰንኩትን ውሳኔ እና እያንዳንዱን ነገር ያው ከዛም ስመጣም አመጣጤ ተልኮ አለው ሁሉ ነገር እያንዳንዱን ነገር ለማሳካት ነው የመጣሁትና እዚህ ያለውን ነገር ፊክስ ለማድረግ ነው የመጣሁት። ገብቷል? እስከ ዛሬ ድረስ የተሰቃየችበትን ጊዜ ዋጋ የከፈለችበትን ጊዜ እያንዳንዱን ነገር ተመልሼ ልክሳት ነው የመጣው። ገብቷል? እና ያለውን ነገር በደንብ አድርገን ካሁን በኋላ እንደምንሰራው ተስፋ አደርጋለሁ ያስባለሁ። እና ምንድነው አንተ ስጠራኝ እኔ በጣም ደንግጬ ነውና በጣም በአስቸኳይ እንደምትፈልገኝ ነው ምናምን እንትን ያልከኝና የሆነ ነገር ከማሰብም አልፈ እንደወሰንክ ነው የነገርከኝና እስቲ እኔ አሁን ግራ ገብቶኛል። እስቲ የወሰንከው ነገር ምናልባት በችኮላ እንዳይሆን እንድንነጋገርበት ሐሳቡን ብትነግረኝና ብንነጋገር መጀመሪያ እንደዛ ይሻላል ብዬ አስባለሁ። አሹ እኔ ካሁን በኋላ እያንዳንዱን ነገር የጠራው አሁን ላይ እውነቴን ነው የምልህ ነገሮችን ወስኜበት አስቤበት ያለውን ነገር ፊክስ ለማድረግ ነው የመጣው። ገብቷል? አንተም ባለው ነገር ላይ እንድታግዘኝ ነው። ቤተሰብ ጋር ይዣት ሄዳለሁ። ያለውን ነገር ወስኜ ጨርሻለሁ ነው። ገብቷል? አዎ ሌላ ምንም ላደርግ አልችልም። ገብቷል? ኪራ እንዴት እኔ በጣም ማርያምን እኔ በጣም ያለው ነገር ውስጤ ገብቷል። እያንዳንዱን እንዴት ወደ ውስጤ ገብቷል። ተረጋጋ። እንደዛ አይደለም እንድትረጋጋኝ አይደለም። ባለፈውም ያለውን ቤት ሰላም ሙሉዬም ተረጋጋ ምናምን ስትሉኝ ነበር። ልክ ነህ። ቆይ አንድ ነገር እኔ አስወራኝ ምልህ እኔ ምን አለ መሰለህ አሁን አንተ ቤተሰብ ጋር ውብዬን በምትወስድበት ሰዓት ነገሮች ይበላሻሉ። እሷም አሁን እሺ አትልህ። ገብቶሃል አይደል? ልጆች አሉ፣ የልጆቹ አባት አለ። ነገሮች እንዲፈታ ነው እንጂ ኪሩቤል እኛ ማድረግ መቻል ያለብን አንተ ይዘህ ስትሄድ እሺ እዚህ የሚፈጠረው ነገር አንድ ሌላ ነገር ችግር ውስጥ ብንገባል እኔ እዚህ ያለውን ነገር አንተ ታውቃለህ። እዚህ የነበረውን ነገር ግን እኔ እስከዛሬ ድረስ ስከታተል የነበረውን ታውቃለህ። አሁን መጥቼ ያለውን ነገር ሳይ ግን በቃ እንዴ እኔ በቃ እንዴት ልበል የተሰማኝ ስሜት በቃ ሰውነቴ ለሁለት ነው የተከፈለው። ያየዋት ስመጣ ስሜታዊ ያደርጋል። ልክ ነው። በጣም ስሜታዊ ሆኛለሁ እኔ በጣም ከምታስበው በላይ ነው ስሜታዊ ሆኜ ይዛ አሁን ያኔም ለመሄድ በተነሳችበት ጊዜ የተፈጠረውን ነገር በአካል ባትኖርም አይተኸዋል። ቀላል ነገር አይደለም። አሁን እያልኩ ያለሁት ነገር ቀላል ነገር ይሄ ውሳኔ ከባሏ ለይቶ ቤተሰብ ጋር ይዞ መሄድ ቀላል ውሳኔ አይደለም። ገብቷል? እኔ ግን ብዙ ነገር አስቤበታለሁ። ከዚህ በፊት ብዙ ነገር አስቤበት አውጥቼ አውርጄ የወሰንኩት ውሳኔ ነው። ገብቷል? እቤትም እንደዚህ አድርግ እንደዚህ ይዛት እንድመጣ ተብዬ ስለተላኩ ነው። ገብቷል? በእናትህ ለምናቸው ቤተሰቧም እንደዛ ብለው ስለነገር እንድናስተካክል መተው እንኳን እሺ እነሱ እንትን እንዲሉ ለምናቸው። በእናትህ አንተ እንደዚህ ማድረግ የለብህም። ገብቷል? ነገሮችን ከዚህ በኋላ ያለው ነገር ብልሽት ብሏል። ገብቷል? አረ ኪሩቤል ስለተበለሻሸ እንደዚህ መሆን የለበትም። ያለውን ውሳኔ እኔ ወስኜ ነው የመጣው። በቃ ጨርሻለሁ ወስኜ። እኔ አሁን እሱንም እንድደግፍልኝ አይደለም እዚህ የጠራው። ገብቷል? እኔ እኮ ናውም እዚህ ጋር ና ያለውን ነገር አማክረኝ ያለው ብዬ የጠራው እሷን እንድደግፍልኝ አይደለም እሱን እንድደግፍልኝ። ማንንም አልደግፍም እኮ እኔ መደገፍ ሳይሆን ገብቷል ነገሮች በሽማግሌም በትልቅ ሰዎችም እንዲስተካከሉ እንጂ አንተ አንዳቸውን ካንዳቸው ተነሱ። በሰው መሀል ሽማግሌ በባልና ሚስት መሀል ሽማግሌ መግባት የለበትም። ራሳቸው ነበር መፍታት የነበረባቸው ችግሩ።
ቤተሰብ ጋር ስትወስድ እኮ ያለው ነገር ግን እያየኸው ነው። ምንም ይፈታ አይመስለኝም። ያው ሆስፒታል ገብታ እንደዚህ ጭራሽ እኮ ብቻዋን ነች ብለው እንዴት እንደተጫወቱባት አይታል ያለውን ነገር እኔ እንደዚህ ነው ብለህ እንድታስረዳኝ አይደለም። ታውቃለህ የነበረውን ነገር ታውቃለህ። እሺ አሁን የባለጠ ንዴት ውስጥ አትክተተኝ። አንተ ማሹ ያለውን ነገር እንድታማክረኝ ነው የመጣሁት። ባለው ነገር ላይ እንድንመካከር ነው። እሺ ውሰዳት ብዬ እንዳማክር ነው እንዴ? እንዴት አይነት ነገር ነው ይሄ? ምንም ቢሆን እኮ የልጆች አባት ነው፣ ባሏ ነው እኮ። ቢያንስ ትንሽ አሁን እረፍት ያስፈልጋታል። እኔ ውብዬ በጣም እረፍት ያስፈልጋታል። ልክ ነህ። እስካሁን ድረስ ዝም ብዬ ያለውን ነገር ሄዷል በነበረው ሰዓት እንዴት ተደርጎ ነው? እሺ አሁን ከዚህ በኋላ ግን እረፍት ያስፈልጋታል ብዬ ነው የማስበው። በጣም እረፍት ያስፈልጋታል። አይምሮዋ ማረፍ አለባት። የሰው ልጅ አይምሮ እረፍት ካላገኘ በጣም ከባድ ችግር ውስጥ ይገባል። ገብቷል? ያለውን ችግር ከቤተሰብ ጋር ተመካክሬ ያለውን ነገር አስቤበት ነው። እሺ እሷስ አሁን የሷስ ይጃት ይላል። ምንም ብትለይ ምንም መሰማው ነገር የለም። እንዴ እንደዛ ማድረግ የለ። አሁን ቤተሰቦችስ ታዲያ መተው ነገሮችን ማስተካከል እንጂ እሷን ከዚህ ይዞ መሄድ አሁን ልክ ነው? እሺ እረፍት ማድረግ አለባት። አይመስለኝም። ምንም ነገር አይመስለኝም። ከሱ ጋር በምንገናኝበት መንገድ ተገናኝተናል። ካሁን በኋላም በደንብ አገኘዋለሁ። ችግር የለም። አሁን ኪሩቤል ስሜታቱን በእናትህ አይደለም ነገሮችን እሺ ተረጋጋ። እኔ ይኸውልህ በተፈጥሮ ምን አይነት ሰው መሰልኩ? በጣም የተረጋጋው ሰው ነኝ፣ ግን በማይመጣ መንገድ ነው የመጣው። እህት ማለት የአይን ብሌን ማለት ነች። ገብቷል እኮ እኛም እኮ አንተ ለኛም እኮ ለኛም እኮ አይደለም እንደ ከእህት በላይ ነች እኮ። ያልሆነውን የሌለ ማንነቴን ነው እየሰጠኛለሁ። ገብቷል? እኔ አሁን በጣም ችግር ውስጥ ነው ያለሁት። ውስጤ በጣም ብዙ ነገር ነው እየተሰማኛለሁ። ገብቷል? ለዛ እኮ ነው ስሜታቱን ብዙ ጊዜ እኮ ነው እነግርሃለሁ። ስሜታቱን ብራዘር ተረጋግተህ ምናምን ገብቶሃል አይደለ? ነገሮችን እኛ ወጣቶች ነን፣ ነገሮችን ለማስተካከል ጥረት ማድረግ አለብን። አንተ ይዛት አይመስለኝም። አሁን እሺ ታዲያ አሁን ባላ ሚስተካከል አይመስለኝም። ይሄ ነገር ሚስተካከል አይመስለኝም። እሺ አሁን እኛ አኔ ልትሄድ ስትል ለምንን ያ ነገር ተፈጥሮ ቀረች። አሁን ደግሞ ቤት እሺ እንዴት ሊሆን ነው? ይሄ ትዳር ሊበተን እኮ ነው ማለት ነው። እኔ ትዳሩ ተበተነ አልተበተነ አይደለም። ገብቷል? እኔ አሁን የሷ ሰላምና የሷ ደስታ ነው የምፈልገው በዚህ ሰዓት። ምንም ነገር አልፈልግም። ምንም ነገር አያስፈልገኝ። ምንም ነገር እሺ እንዴት ይሻላል? እያንዳንዱን ነገር በምፈታበት መንገድ እፈታዋለሁ። እሱ ያስተካክላል ብዬ እስካሁን ዝም ብዬ ተቀበልኩ፣ ግን የሚፈታ አይመስለኝም። እያየኸው ነው አንተም እያለውን ነገር። እኔ እዛ በነበርኩ ሰዓት አንተ እያንዳንዱን ነገር ተከታተላል። እንደውም አንተ ያለውን ነገር እሷን ይዛ አግለህ ይዘህ ሄደህ እንደዚህ አድርግ ማለት ሲገባ እንዴት ይዛት አትሄድም ትለኛለህ? እንዴት እንደዚህ ትለኛለህ? ባለ ትዳሮችን ለይተህ እኮ ነገሮችን ይገባኛል። እግዚአብሔር ያጣምራል፣ ግን ያለውን ነገር ሰው ይሙት ብዬ አልቀበልም። እንዴት ስትሞት ዝም ብዬ ላይ ምን? ኧረ በእናትህ ተረጋጋ። ነገሮችን እየሞተች እያየሁ ወደ ኋላ ዝም ብዬ ላይ እውነቴን ነው። ተው እንደዚህ አትበለኝ። ተው እኔ አሁንም እንደዚህ አይነት ነገር የምትናገረኝ ከሆነ ካንተ ጋርም ልንጋጭም። አረ ለምን እንጋጫለን? እኛ እኮ መነጋገር እንችላለን። እኔ እኮ አይደለው እንዴ አንተ ነገሮችን እንደምትፈታ ስላወቅኩ አይደለ እንዴ እንጂ አንተ አይመስለኝም። አሁን ድጋሚ ቆይሽ። አሁን ድጋሚ ደግሞ ቤተሰብ ጋር ሄዶ ከቤተሰብ ጋር ግጭት እኮ ነው የሚፈጠረው። አሁን ይሄ ልጅ እኮ ሌላ ችግር ውስጥ ነው የሚገባው። ብራዘር ይኸውልህ አሹ አንድ ነገር ልንገር። እሱ ወንድ ከሆነ እንደ አዲስ ሽማግሌ ልኮ እንደ አዲስ መቀበል አለ። ኧረ ተው በእናትህ እንደዛ። እኔ ይኸውልህ አንተ የምትደግፈኝ መስሎኝ ነበር እስካሁን ድረስ እዚህ ቁጭ ብዬ ያለውን ነገር ተው ተረጋጋ። እንዴት ይሻላል? ናሂ ጋር ልደውል። ናሂ ጋር መደወል አለብኝ። ናሂ ቶሎ መድረስ አለበት። አረ ነገሮች ሳይበለሻሹ ናሂ መድረስ አለበት። አረ አንሳ ናሂ አንሳ ስልኩን። ሄሎ ናሂ፣ በእናትህ ስማ። የውብዬ ወንድም በቃ ውብዬን ይዣት ወደ ቤተሰቦቿ ሄዳለሁ ብሎ እየተዘጋጃጀ ነው። እኔ በቃ ምንም ማድረግ አልቻልኩም። እሱን ተውና አሁን ቶሎ ብለህ ወደ ቤት ድረስ ከቻልክ አንተ በቃ በፍጥነት ድረስ። ስማኝ ቶሎ እንደምንም በመኪናም ቢሆን ለምን አስቁመህም ቢሆን ቶሎ ድረስ። እኔ ብቻዬን ነኝ። እነ ናኦሚም ጋር ልደውል ነው። እኔ ምን ላድርግ ናኦም? ታዲያ እኔ ምን ላድርግ? ከአቅሜ በላይ ነው። ልጁ በጣም ስሜታዊ ሆኗል። ቶሎ በልሽ፣ ቶሎ በልሽ።
ውብዬ ምን እያደረጋችሁ ነው? ውብዬ ኧረ በእናትህ ኧረ ስማ ኪራ ኧረ በእናትህ ኧረ ተይ ሰላም ኪራ በእናትህ ተረጋጋ በእናትህ ኧረ በእናትህ ቤተሰብ ሁሉም ይኸውልሽ ተማክረን እዛ ይዤሽ እንድመጣ ወሰነው ነግረውኛል። ምንም አይነት ነገር እኔ አልፈልግም። አሹ ተወኝ። አሹ ለምን እንደዚህ ትናገረኛለህ? ተይ ሰላም እንደዚህ አትበል። ለምን በእናትህ ኧረ ተው በእናትህ። እኔ ይኸውልህ አሹ መጥፎ ሰው አታድርገኝ እንዴ። በእህቴ በአይኔ ብለኝ ነው የመጡት። እሺ ማንም ማለት ነው። ተይ ትንሽ ተረጋጋ። ምንም የምሰማው ነገር የለም። ማንንም አልሰማም። ደውለህ ንገራቸው። ለምን ትናገሩኛላችሁ? ማንንም አልሰማም። ታውኝ እኔ ምንም መረጋጋው ነገር የለም። አንቺ ቁጭ በይ። አትነሽ ከተቀመጥሽበት ለምረሩ ትነሽ ቁጭ በይ። ሌላ ነገር ውስጥ አትፈቱ። አንተ ጭራሽ ትማከረኛለህ ብዬ ብጠራ እንደዚህ ትለኛለህ። ለእሱ ትወግናለህ እንዴ? ለእሱ ትወግናለህ? ታው እንደዚህ አትበል። ተይ ይሄ ትዳር መፍረስ እኮ አይደለም ያለበት። አንተ ተረጋጋ። አንድ የሚረዳኝ ሰው የለም እንዴ? ምን አለ ብትሰማ ለማትረዱኝ ላስረዳ። አዳምጠኝ መጀመሪያ እንዴ እነሱ ትዳርኛ እኮ እንዲታረቁ ቁጭ ማለት አልችልም። እኛ ብዙ ለፍተናል። ቁጭ ማለት አልችልም። ምንም አትበል። እኛ ብዙ ለፍተናል። ኧረ ኪራ ተው በእናትህ ብዙ ለፍተናል። እኛ ሁሉንም ነገር ከተሻለው ሁሉንም ነገር ከተሻለ መጥቶ እዛ ሽማግሌ ካላመጣ ሽማግሌ ይዞ ካልመጣ እሺ ያመጣል። በቃ እኔ ካሁን በኋላ ምንም አልሰማም። ማንንም አልሰማም። ኧረ ውብዬ በእናትህ እንደሚያስቆመኝ አሉ። ማንም ሰው ነው የሚያስቆመኝ። ማንም ለምን ስሜት ብትሉ አልሰማም። ለምን እሺ አንዴ ጭንቅላቴ ተመርሷል። እሺ አንዴ ስማኝ። እኔ አይደለሁ እንድትመጣ ያደረኩት። እኔ አይደለሁ ወደዚህ እንድትመጣ ያደረኩት። ለዚህ ነው ቢሆንስ ይሄ ነው። ቆይ ለኔ የምትመልስልኝ አንተ ይሄ ነው። ቆይ አንተ ይሄ ነው። እኔ ለአንተ አይደለም መንገድ ነው የከፈተልኝ። ገብቶሃል? እህቴን እንዳት መንገድ ነው የከፈተልኝ። እኔ ቆይ አይደለም አንተ ምን አለ ብትሰማ። ለምን ትነሻለሽ? ለምን ትነሻለሽ? አትነሺ። አንተ እንደ ቀልድ በስነ ስርዓት እስኪ ቆይ መጀመሪያ እንደ ቀልድ እኮ የምታፈራርሰው ነገር እኮ አይደለም። በእናትህ ለምንድን ነው አንተ እንደዚህ የምትሆነው? አትከራከረኝ። በቃ በእናትህ አልፈልግም። ምንም አይነት ነገር አልፈልግም። አንተ ቆይ አይደለም እኔ እንዲጸጽተኝ ለምን ታደርጋለህ? አለቀስክ አላለቀስክ ማቆመው ነገር አይደለም። ምንም ነገር አላቆምም። ምንም ነገር አላቆምም። እንዲጸጽተኝ ለምን ታደርጋለህ? አይደለም ምንም ብትናገር ምንም አልሰማም። የዚህ ነገር መበተን ምክንያት ለምን ታደርጋለህ? ምንም ብትናገር አልሰማም። ከሆነ በኋላ ምንም ነገር አንተ ልጆች አሉ እኮ በእናትህ ለምንድን ነው ግን ሌላ ነገር ውስጥ እንገባ ጭራሽ ለእሱ ደግፈህ ትከራከረኛለህ? መደገፍ እኮ አይደለም። ያሳለፈችውን ህይወት እያየ ነው አይደል? ምን አይነት ነገር እያሳለፈች እንደሆነ እያየ ነው። ያሳለፈችውን ህይወት እንድትደግሞ እያደረጋችሁ እንድትደግሞ ድጋሚ ናችሁ እኮ አይደለም። ምንም ነገር አይሆንም። እንደውም ልጆቹን ሁሉንም ጠቅልዬ ነው ይዤ የሚሄድ። ኧረ በእናትህ እንደዛ አይሆንም ኪራ፣ እንደዛ አይሆንም። ተጎዳችሁ ራሱ እኔ ባለመምጣቴ ከአሁን በኋላ ዘመድ የላትም ብላችሁ አንዴ ስማ። ምንም ነገር አልፈልግም። ቤተሰብ ይዛት ና ብሎኛል። ኃላፊነቴን የምወጣ ሰው ነኝ። ይዤ ይሄዳል። ቁጭ በይ። ኧረ ምን እንደዚህ ጨከን እኔ ምንም ነገር አልፈልግም። ይኸውልህ ምንም ብትለኝ ስለማልሰማ ከሆነ በኋላ ምንም ነገር እኔ መፈለግ አለብኝ እኮ እንደዛ ለማድረግ አይደል እንዴ? እኔ መወሰን አለብኝ። ቢያንስ ካንተ ጋር ላውራ። አስተካክል። ሻንጣሽን አስተካክል። እቃ የረሳሽው እቃ ካለ አይደለም እስከ አዳም ያንቺ ጉዳት እስከ ዛሬ ነው ቁጭ ብዬ እንትን ያልኩት። ምንም ቢዋደዱ ፍቅር ባዶ ነው። ያለ መስማማት ከሌለው መቻቻል ከሌለው ባዶ ነው። ቁጭ በይ አንቺ ቁጭ በይ። እኔ ምንም ነገር አልሰማም። እስከ ዛሬም ሳትነግሪኝ ይኸውልሽ የተፈጠረውን ነገር አይተሻል። እያንዳንዱ ነገር ቁጭ በይ እንደዚህ እየተጎዳች እኔ ምቀጥል አይመስለኝም። እንደዚህ እየተጎዳች ምቀጥል አይመስለኝም። ምን አለ መሰለህ አልቀጥልም በእንደዚህ አይነት ሁኔታ
ይሄው አንተ ልጆቹ ትለኛለህ እንዴ? ልጆቹ ትለኛለህ? ለልጆቹ ቢያስብ እኮ እስከዛሬ እሷን ይንከባከብና ያለውን ነገር ያስተካክል ነበር። አውቃለሁ እኮ ልጆቹን ቢወድና በመሃላቸው የገባ አባት ቢሆን ኖሮ እስከዛሬ ያለውን ነገር ይፈታል ነበር። አንዴ ስማ፣ በመሃላቸው የገባው ሰይጣን እኔ ምንም አይነት ነገር ካሁን በኋላ ስለማልቀበል ራስን ባታደግም ይችላል። አንዴ አዳምጠኝ። እኔ ምንም አላዳምጥሽም። ያው እስከ ተጎዳሽ እኮ አዳምጬሽ ያለውን ነገር አይቼ ያው ያለውን ነገር ታያለሽ፣ ምን እንደተፈጠረ ታያለሽ። እሺ ይኸውልህ እኔ ቁጭ በይ። ከአንቺ ጋር ምንም ነገር አልሆነም። እሺ ቆይ አይደለም አንቺ ላዋራው መጥቼ ያለውን ነገር ለሱ ደግፎ ጭራሽ ለሱ ደግፈ ተከራከረኛል። እንዴት ተከራከረኛል? እንዴት ማይሆን ነገር ነው እያደረክ ያለው። ኧረ ትንሽ ተረጋጋ በእናትህ። ሰላም ተውኝ። እኔ በሰላም ልውጣበት። ከእናንተ ጋር መጣላት ነው። ይሄ ወደ ቤት ይመለስ። ይሄ ይመለስ። ከእናንተ ጋር መጣላት ነው። መጣላት አልፈልግም። ኪራ ይሄ ይመለስ። ተው፣ ይሄ ይመለስ። ይሄ ይመለስ። ተው በእናትህ። ኧረ ተው በእናትህ። ይሄ ይመለስ። አምጣው። የት ነው ይዘህ የምትሄደው? የትም አይሄድም። ሰላም እኔ ወድቀሽ እንድታለቅሻለሁ። ሰላም እባካችሁ እኔ በሰላም እናንተ ማውራት እፈልጋለሁ፣ ግን ያለውን ነገር እያባባሳችሁ ነው። አንዴ አዳምጠን። ቤንዚን ላይ እሳት እንደማርከፍ ነው። አንዴ አዳምጠን። እሺ አንዴ ስማና፣ እሺ ትወስናለህ እኮ እኛ እኮ ምንም ነገር አልሰማም። አንዴ አዳምጠን። አንዴ ስማ። እሺ ቆይ እኔ ያው አሁን ስሜት ውስጥ ገብቻለሁ። በጣም እየተናደድኩ ነው። ቆይ ስማ፣ እኛ እንደዛ ስንለፈ ምንም ነገር አልቀበላችሁ። ተው፣ እንዴት ስለማልቀበላችሁ ምንም ራሳችሁን አታድክሙ። እሺ እንሄዳለን፣ ግን ደግሞ እንደዚህ አይደለም። ትሄጃለሽ፣ ግዴታ ነው። ይዤሽ እሄዳለሁ። ቤተሰብ ይዛት ና ብሎኛል። ገብቶሻል? እኔ ደግሞ የቤተሰብን ቃል ማከብር ሰው ነው። እየሞትሽ እያየሁ ዝም ብዬ ቁጭ አለ። እሺ ኧረ አይደለም፣ ማንም አይደለም። ቆይ እኛ እየሞተች እያየሁ ቁጭ እስከ መጨረሻው ሰዓት ኪራ፣ እኛ ቁጭ ብዬ እንዳለው የምትፈልገው እስከ መጨረሻው እኮ ብዬ ጎን ነው እኮ ያለ ነው። ብትሆንስ ያለውን ነገር እያየ ነው። ከሄደች ነገሩ ድብልቅልቁ ወጥቷል። ከሄደች እኮ የምትመለስበት ምን እየተጎዳች ነው ያለችው ልጅቷ። ከሄደች የምትመጣበት እየተጎዳች ደግሞ እኔ ቁጭ ብዬ አለ። በጣም ከባድ ነው የሚሆነው። እየተጎዳች አሁን በቃ ነገሮችን እያስተካከለን ያለ ይቅርታ እየጠየቀን ያለ ምን አድርገን ትናንት ማንንም አልሰማም። አሁን ባለ ማንንም አልሰማም። ለልጁ ቢያስብ እያንዳንዱን ነገር ያደርግ ነበር፣ ያስተካክል ነበር፣ ህይወቱን ያስተካክል ነበር። ጭራሽ እሱ ሌላ ነገር ውስጥ እየገባ ነው። እሷን ለመጉዳት እየፈለገ ነው። እሷን ለመጉዳት እየሄደ ነው። እንዴት እንደዚህ ያደርጋል? ዝም ብዬ አልቀበልም። እንደዚህ አትበል። ኧረ ተው በእናትህ፣ ተው ስማ በእናትህ። ተዋት በለኝ በእናትህ። እሺ ምን ልበልሽ? እኔ ግራ ገብቶኝ እኮ ነው። ያለውን ነገር እያየ ነው። በእኔ ቦታ ብትሆን ምን ትሆናለህ አንተ? እሺ እኔ ምንም ነገር እንዳልተናገርኩ። ቆይ እሺ አይደለም እኔ ምንም ነገር አልሰማም። ኪራ ምንድነው? ምን ማለት ነው? ምንድነው ያዘጋጃችሁ? ምንድነው ወንድሜ? ወስኛለሁ። ውሳኔ ወስኛለሁ። ምንድነው የምትወስነው? ወስኛለሁ። ምንድነው አሹ? ይዚያት ሄዳለሁ ያለ ነው። አሹ እውነት ነው የነገርከኝ ነገር? ምን ይሁን እያየ አይደል እንዴ ነው? ኪራ ወንድሜ እባክህ ቀየር ነገር ራስን አታድርግ ነው። ራስን አታድርግ። ከንቱ አታድርገው ልፋታችንን። የዚህ ሁላ ሰው ልፋት ነገር የለም። የዚህ ሁላ ሰው ልፋት አይሳዝንም? ከንቱ ሊያረጋት ነበር እና ከንቱ ሊያረጋት ነበር። አንዴ አዳምጠኝ። ከንቱ እንዳልሆነች እኛ ብዙ ጊዜ ለፍተናል። ይሄ ትዳር እንዳይበተን እሷም እንዳትሄድ ብዙ ለፍተናል። አንተ ግን በአንዴ መጥተህ ወደ ቤት ይዣት እሄዳለሁ ትላለህ። በእናትህ ለምንድን ማትሰማ? ምንም ነገር አልቀበልም። ምንም ነገር ብትሉኝ አንዴ አይምሮዬ የሚያስበውን አስበዋለሁ። አንቺ ለምን አትቀመጭ? ተቀመጭ። ምንም ነገር አልፈልግም። ሐሳብ አልፈልግም። ኧረ አስተውሉ ኪራ፣ ሐሳብሽንማ አይጆት እኮ እና እየተጎዳች እኮ አንተ እያስተካከልን እኮ ነው። አልቀጠልም። እየተጎዳች ኪራ ያላየው ነገር አለ። እያስተካከልን ነው። አንተ ለምንድን ማትሰማን? ቆይ ለምን አትተውም? እስኪ ተረጋጋ። እኛ እኮ እንዴት ልረጋጋ? እሺ አንዴ ቆይ። እያያችሁ እኮ እህቴ እንደዚህ እያደረገ እያያችሁ እንዴት እረጋጋለሁ? እንዴት እረጋጋለሁ? ቆይ ናኦሚ ቆይ ስማ ኪራ፣ እኛ ይሄ ሁሉም ሰው ውብዬን ጨምሮ እያሰብን ያለነው ለሷ ነው። ገብቶሃል አይደለ? እኛ ከሱ ወገን ወይም እሷን ከሚጎዱ ወገን አይደለንም። ብራዘር መተህ እኮ ጭራሽ ለሱ ትከራከረኛለህ እኮ። እንዴት ትከራከረኛለህ ለሱ?
መከራከር የለብንም። ስለሱ ማሰብም አልፈልግም። ሀሳብህ አልገባኝም። እሷን ይዘህ ሄደህ ከዛ እንደለያይ ነው ሽማግሌ አምጣ። እውነት የሚወዳት ከሆነ ሽማግሌ ይላክ። ተው በእናትህ የዛኔ እውነተኛ ነገሩን እናያለን። ከዛ ነገሮች ይስተካከላሉ። ነገሮች እንዲከብዱ አታድርግ በእናትህ። እዚህ ያለለብ መፍትሄ አላመጣ ምንም ነገር አልቀበልሽም። እቃሽን ከተለ ሽማግሌ ምናምን የምትለው ነገር ከመጣ ማለት ነው እንደገና ሌላ ውስብስብ ውስጥ ነው የምገባው። እኔ እኮ አንተ ፈቀድኩልህ ማለት ነው። በቃ አብረን ሆነ ነገሮች እንድናስተካክል ነው እንጂ እንደዚህ ሻንጣ ይዘህ በቃ ማንንም እንደዚህ አልሰማም ምናምን ማንንም እኔ አልፈልግም። አሁን ተረዳ ሀሳብ እንድትነግሪኝ አይደለም አሁን እየጠየቁሻለሁ። እቃሽን ከተሻል በቃ ምንም ነገር ይኸው ሀሳቧን ማስካውን ተቀብያት ያለውን ነገር እያያችሁ ነው። እየተጎዳች ነበረ ነው ስማኝ ወንድም ነው አይደለ? ስለዚህ ከአይኑ አይተህ መረዳት ትችላለህ የሷ ፍላጎት። ስለዚህ ሰው አሁንም ነገሮች ስላላት እሺ እና ቁጭ በል ተረጋጋ በእናትህ እና ቁጭ በል ዳራውን ነው ሰው ይፈልገው ነው። እሷ እየተጎዳች ነው አታስልበሽ። ቁጭ በል እሷ እየተጎዳች አልቀጠለም። አትያዝና አስተካክላለሁ። ምንም ይስተካከል ነገር የለም። በቃ ይዋደዳሉ። ይስተካከል ነው ነገርኳችሁ። ሽማግሌ ይዞ ሲመጣ ሁሉን ነገር ይስተካከላል እንጂ እንደዚህ ዘመን ራሱ ብላችሁ እየቀለለባት እንዴት ነው የሚገርመው? እኛ ከጎኗ አለን እኮ አይደለም ኪራ ከጎኗ አለን እኮ አይደል እንዴ? እኔም አሁን ውሳኔ ወስኛለሁ። ውሳኔ እንድታከብሩልኝ ይፈልጋል እና ምንም ነገር እኔ አከብረንልሃል እኮ ግን ስማን እኛንም ስማን ይኸው ተረጋጋና ስማን ገብቷል። በመቸኮል ወስነ ማለት ነው ሌላ አረው አንድ ነገር በይው እንጂ አንድ ነገር በይው። አረ አንድ ነገር ተረጋጋ በይው። ሽማግሌ መሀል ከገባ እኮ ነገሮች ይበላሻሉ። እኔ ለዚህ ነው ቤተሰብ እንዳይገናኝ እሷን ሀሳብ ቀበል ነበር ያለውን ነገር እያያችሁ ያለውን ነገር እያየኸው እያየኸው እንዴት ነው ዝም ብለህ እኮ ቀስ ብለህ እየሞተች እያየሁ ዝም አልልም። ኧረ በእናትህ እየሞተች እያየሁ ዝም አልልም። ኧረ በእናትህ ሰውኝ እንደዚህ አስበው። ልጁስ በምን አምሮ አይደለም ቤቢስ በምን አምሮ ነው የሚያድገው? ቆይ አንተ እንዲህ እያደረግህ ምን አይነት ችግርና ምን አይነት መከራ አሳልፋ እዚህ ደረጃ እንደደረሰች ታዲያ ከዚህ ማቋረጥ አለ። ያንን ነገር ወደ ኋላ እየመለሳት ነው ያለው። አይደለም እኮ ሰው እኮ አይምሮ እኮ ያብዳል እኮ። ቁጭ ብለህ አይምሮ ጤነኛ አይሆንም እኮ። ችግር ትዳር ትልቅ ችግር ነው የሚሆነው። እቺ ሰው ማለት ህይወቷን ትዳሯን ይሄን ሁሉ ጊዜ የለፋችበት ነው። በአንዴ እንዴት አንተ እንደዚህ ታደርግ? ከአንድ ምንም አይነት ነገር እኔ ከእናንተ ጋር ጥሩ ኮኔክሽን አለ። ያንን ነገር አደምስሱት። እሺ ይስማ እባካችሁ። ይኸው አሁን ሰላም ያለው ክርስትና እንኳን ይለፍሽ። ቢያንስ እሷ ያለች አንተ ሰው የሚልን ለምንድን ነው የማታዳምጠው? ይኸውልህ እኔ ሽማግሌ ምናምን ከገባ ማለት ሌላ ጦስ ውስጥ ነው። እኔ አሁን ህፃኗ እያለቀሰች ስለሆነች እኔ ህፃኗ ጋር በቃ ታረጋው። ውይ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ መስዋዕትነት የተከፈለልሽ ልጅ ነሽ። ዝም ብለሽ ከመሬት የበቀልሽ ሰው አይደለሽ። እንደዛ እያሰበ ያለውን ችግር እየፈጠረብሽ ነው። ኪራ አይደለም እንዴ ዝም ብዬ መረጋጋት ተረጋግቼ እንዴት ልጠብቅ እችላለሁ? እስከምትሞቺ ዝም ብዬ ምን ወደዚህ እንድትመጣ ይፈቀድ እንዴ ዝም ብዬ ያለው አይደለም። ነገሮችን አብረን እንድትፈታ ነው እንጂ ወደ ቤተሰብ ቤት እንድትመልሰኝ አይደለም። እኔ ብቻዬን መኖር እችላለሁ እኮ ብቻዬን ራሴን ችዬ መኖር እችላለሁ። ከቤተሰብ በላይ ቤተሰብ ትእዛዝ ካዘዘ አዘዘ። መሄድ ካለብሽ ትሄጃለሽ። ማስተካከል ካለበት እያንዳንዱ ነገር ዛይሮ ይስተካከላል። አይደለም አንድ ያጣብጥ። አሁን ባለፈው ባዘር ነበሩ አይተሃል። መተው ናውምን እንዴት እንደሚወዱት ታውቃለህ። እነሱ እንደ አንተ በቃ ትንሽ እድል ስጡ ብትል አይጨክኑም። መውደድ ብቻ በቂ አይደለም። አሹ መውደድ በቂ አይደለም። አይጨክኑም። ህይወታቸውን በስነ ስርዓት መምራት ካልቻሉ ያለውን ነገር ማስተካከል አለበት። ጣልቃ መግባት አለበት። ገብቷል? እየሞተች ዝም ብዬ ያለ ማየት አልችልም። እንዴት አለ እንዴት ልክ አይደለም እኮ አንተ ግን በጣም መረጋጋት አለ። ስሜታዊ ይሆናል። እኔ ለራሴ አቋም ስሜታዊ ልክነቴን ራሴ አቋም ትክክል አይደለም እኮ ስሜታዊ ይሆናል እኮ ስሜታዊ ኪራ መጀመሪያ ስማንስ ቆይ ስማንስ ተጎድታለች እኮ እኛ እኮ አልተጎዳችም አላለም እኮ ኪራ ማንንም አልሰማም እኮ እስካሁን ድረስ አብረውኝ የነበሩት እነሱ ናቸው። ኪራ ተዋት እሷን አንተና ትበላ ኪራ ተነሽ እንሂድ ኪራ እንደዚህ ያዢ ቃሽን ያዢ ኪራ እንደዚህ አላልሽ እንዴ? ይኸው የለፋንበትን ነገር ከንቱ አታድርጉ ኪራ የለፋንበትን ነገር ከንቱ አታድርጉ ኪራ ኪራ ኧረ ተረጋጋ እባክህ እባክህ እሷንም ስማት እስኪ አንዴ ስማት እስኪ የምትለው ስሜቷን አዳምጥ ቃሽን ያዢልኝ እንሂድ ኪራ የራስህን ብቻ ነገር ነው እንዴ ስማት ልጆቹስ ቆይ ልጆቹስ እንደዚህ በስሜት ነው እንዴ ልጆቹን ቢወድ ኖሮ ድሮ ነበር ይሄን ትዳር የሚያስተካክለው እሱ በማስተካከል እንጂ ያለውን ነገር ለራሱ እያሰበ የባሰ እሷን እየጎዳት ነው ያለው። ለዛ እኔ ምን ነገር አልከረም። ኧረ ኪራ እባክህ ኧረ አሽዋን ጋር ይዘሽ ነው ለምን አትረጋጋም? ለምን አትሰማንም? እኛ ነው ለምን አትሆኝ? ስማን አታበለሽ
ማን የጠራው? አንተ ነው የጠራው? ማን የጠራው?